ሰላም ውድና የተከበራችሁ የዩቲዩብ ተከታታዮች በያላችሁበት ሰላማችሁ ብዙ ትፈክት በልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሃናን ዩቲዩብ ተከታዮች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ትበልልኝ። ክርስቲያኖች ሰላም ሰላም ብያለሁ። ሙስሊሞች ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብያለሁ። ዛሬ ደግሞ በጣም የሚያዝናና ፈታ የሚያደርግ ነገር ማለት እኔም ፈታ ያረገኝ ነገር ነው። ነገር ግን ጓደኛዬን በጣም ያናደዳትና ያስከፋት ነገር ነውና ተሳክቶልኛል። ጓደኛዬን ፕራንክ አርጊያት ማለት ሳቅደው የነበረው ማለት ሁሌም ሳቅደው የነበረው ነገር ዛሬ ደግሞ አሳክቼዋለሁ፣ ተሳክቶልኛል። እሱ ምንድነው መሰላችሁ? ሊከርዱ ስላለ ሊከርዱ እናሰማችሁ። ውዴ ለምንድን ነው የምትደውይው ግን? ለምንድን ነው የምትደውይው? መደወል የለብኝም እንዴ? ይሄ የለብሽም። የለብኝም መደወል? እውነትሽን ነው? ግን መደወልሽ ጥሩ ነው። ጉድ እኮ ነው። ምን ሆነሽ ነው? ኧረ ምንም አልሆንኩም፣ ግን አንድ ጥያቄ ልጠይቅሽ ነው። እሺ ጠይቂኝ፣ ችግር የለውም። ማለት ከዚህ በፊት በእኔ የተናደሽብኝ ወይም ደግሞ አንቺን ያስከፋውሽ ነገር አለ? ሀናን የለም፣ ምንም ነገር የለም እኮ የምሬን እኮ ነው የምጠይቅሽ። እሺ የለም የለም። እሺ የለም። እሺ ለምንድን ነው ይሄን ጥያቄ የምጠይቂኝ? እኔማ መጠየቅ ስለፈለኩ ነው። ማንንም ሰው ማስከፋት እንደማልፈልግ ታውቂያለሽ። እሺ እሺ የለም ታውቂያለሽ። አንቺም እኔ ካስከፋሽ ነገር ካለ እንደምናገር ታውቂያለሽ። ያውቅሽ ትጠይቂኛለሽ። እሺ የለም። እሺ ለምንድን ነው የጠየቅሽኝ? እሺ አንቺ ይሄን ጥያቄ ዛሬ ለምንድን ነው የጠየቅሽኝ? ጉድ እኮ ነው። እኔ ነይማ አሁን መሮኛል። ምሬን ነው ማለት ሲጀመርም በቃ አሁን መሮኛል። ህይወት ሲጀመር አሁን ካሁን በኋላ በቃኝ እና ምን ነው የኔ ደረሰሽ መሰለኝ። ከምን እኔ ተላለፈብሽ እንዴ? ተላልፎብኝ አይደለም ግን ሞከርኩ አልቻልኩም። አናን ወላሂ ነው የምልሽ። ወላሂ እንደዚህ አትበይ በቃ እንደዚህ አትበይ። እንጃ ወላሂ ነው የምልሽ። ወላሂ ካንቺ ለይ ማለት አሁን አንድ ነገር ልንገርሽ። እኔ ከሰዓት በኋላ የሆንኩትን ነገር ልንገርሽ። ወላሂ ነው የምልሽ። ወላሂ ካንቺ ነጥለኝ ማለት ነው። ከሰዓት በኋላ እየሰማሽ ነው? እየሰማሁሽ ነው። ወላሂ ነው የምልሽ። ከሰዓት በኋላ ማለት ነው ወላሂ ምን እንጃ ምን እንደሆነ ካላቅም ሀሳቡ ምኑም ተጨማ ወላሂ እዛውን እራት እየሰራው ማለት እንዴ እያለቀስኩ ነው የሰራሁት እራት። ወላሂ ነው የምልሽ። በቃ እስኪ ዛሬ ሀናን አውራታለሁ እንደዚህ ነገር ማንንም አላስታወስኩም ነበር እንደዛ ቤት ሳወራ ማለት ነው። ወላሂ እንደዚህ ላታለሁ ሀናን እንደዚህ ላታለሁ ነግራታለሁ ብዬ ወላሂ ኩሽኛው እያለቀስኩ ልጆቹ መጡ ምን ሆነሽ እያሉኝ ምን ሆነሽ እያለቀስኩ ነው እራት የሰራሁት ዛሬ ማለት ነው። ስለሽ ያስቤ ሁሉም ነገር አስቤው ማለት ነው ስለሽ በቃ እና ሁሉም ነገር ይከብዳል። እኖራለሁ ስትይ የሆነ በቃ ተስፋ የሚያስቆርጥሽ ነገር አለ። እኔ ሲጀመር ከዚህ በላይ መኖርም መናደድም መቃጠልም ማልቀስም አልፈልግም። ዝም ብዬ ስይ ሁሉም ሰው በቃ ቤተሰቦቼ ጀምሮ ደስተኛ ነው መስላቸው፣ ግን እኔ ደስተኛ አይደለሁም። በቃ ደስታ ሪቆኛል። ስለዚህ እኔ ወላሂ አንቺንም ሆነ ማማዬንም ማሜንም ያስከፋችሁ ነገር ካለ ይቅር በሉኝ። ማለት ሰው ልጅ ያስከፋለሁ ብሎ አይደለም። እኔ ደግሞ ታውቂያለሽ ሆን ብዬ ማለት ነው። ግን አና እንደዚህ የምታወሪ ወላሂ በይ
አሁን እንደዚህ ያስከፋችሁ ነገር ባቴ ጥሩ ነው። ምክንያቱም እኛም ችግር ሁላችንም እንትን ላይ ነው ያለነው ታውቃለች። ሀዘን ሁላችንም ደስተኛ ሆኖ አይደል ያለነው፣ ሁላችንም ሀዘን ላይ ነው። ሁላችንም ህይወት አስመርሯል፣ ሁላችንም ህይወት አስጠልቶናል። ዝግድ በቃ የኑር ብልን ነው እንጂ እኮ ወላሂ በጣም ሁላችንም እኮ አስጠልቶናል ህይወት ማለት ነው። ግን አስከፋዎች ምናምን የምትይው ነገር እሱ ነገር ታዩ ብታስከፊ ኖሮ ከአንቺ ጋር እናወራ ነበር እንዴ? እኛን አንቺ የምታስከፊ ነገር ከሆነ በአንቺ ቅሬታ አለብን አንቺን እናወራሽ እሱን እንነግርሽ ነበር እኮ። እንደዚህ ብለሽ ግን አታትቢ። የምሬ ነው። እንደዚህ ነገር አትበይ። የሰው ልጅ ነን እኮ በወሬም የተነሳ በሆነ ነገርም ስሜታችን ሊነካ ይችላል። ሰው እኮ በአንድ ጊዜ ብቻ አይደለም የምትርቂው፣ ደጋግመሽ ስታይበት ነው። እኔ ደግሞ ለሰከንድ እንደማስከፍቻችሁ ከሆነ ይቅርታ እንድታረጉልኝ ነው ፈልገው። አምር ሌላ ነገር እንዳትጨምርብኝ። መጀመሪያ ተናግቻለሁ፣ እንዳትጨምርልኝ አንቺ። እሺ እንደዛ አትበይ። ማየውን ነገር አታበይ። ማውራት ካስጠላሽ ከማስጠላቻቸዋለሁ ማውራት አልፈልግም በይ እንጂ እንደዚህ ነገር በፍጹም አታውሪ። እንደዚህ አትበይ። እኔ መቼም በህይወት ካለው እናንተን ማውራት እንደማያስጠላኝ ታውቂያለሽ። ሲጀመርም እናንተ ማለት ለእኔ በቃ በመጥፎ ቀን ያገኘኋችሁ፣ በጨለማ ጊዜ ያገኘኋችሁ ጓደኞቼን ብቻ አይደላችሁም። እናንተ ማለት እህት ወንድሞቼ ናችሁ ሲጀመር ታውቂያለሽ። ግን ደግሞ በቃ እኔ አልቻልኩም። በቃ አሁን አልቻልኩም። ከስራ ኧረ ከስራ ቢሆን እኮ ስራ ነው። ችግር የለውም። እንትን ካለሽ መናገር ካልፈለግሽ ችግር የለውም። ግን አትጨናነቂ። ሁሉ ነገር አላህ የወሰነው ነገር ነው የሚሆነው። በቃ አትጨናነቂ። ለአንድ ነገር አስተካክሎ ያለው እኔ ታውቂያለሽ ማለት እኔ እንዴት ብዬ ልንገርሽ፣ በአንቺ የምደብቀው ነገር ምንም ነገር እንደሌለ ታውቂያለሽ። በጣም የምፈራው ነገር ደረሰብኝ። በጣም የምፈራው በህይወቴ በቃ የምፈራው ነገር ማለት ረስ ምን እንዴት ብዬ እንኳን መናገር እንዳለብኝ አላውቅም። ግን እሺ ከእንትና ከጓደኞች ጋር ነው ጓደኞች ነው ከባልሽ ጋር እሱ ጋር ነው? አዎ። እሺ ምንድን ነው የሚለው? ታዩ በጣም የሚያስፈራ ነገር ነው። በጣም ከባድ ነገር ነው። ለማውራት ራሱ በቃ ምን ብለሽ ማውራት እንዳለብሽ ራሱ አታውቂም። እኔ ሲጀመር አሁንም በዚህ የሚቀጥል ነገር ከሆነ ራሴን ነው ማጠፋው። አና ማየው ነገር አታውሪ። የምር ስነ ስርዓትሽ እንጂ ማይፈታ ነገር የለም፣ ይፈታል። እዚህ ብለሽ እንትን አትበይ። ስነ ስርዓትሽ እንጂ እንዴ ይፈታል። ማይፈታ ነገር የለም። ራሴን ያጠፋል አትበይ። እንደዚህ ነገር አዳግመሽ አታውሪ። ይሄን ያለ ምን ቢሆን ነው? ምንድን ነው እስኪ ንገሪኝ። መፍትሄ ካለው እነግርሻለሁ። ይሄ እንደዚህ ነው እልሻለሁ። ማውቀውን ነገር አካፍልሻለሁ። መፍትሄ ካለው ምንም መፍትሄ የለውም። ብቻ ግን በዚህ ከቀጠለ እኔ ከመኖር መሞቴን ነው የምመርጠው። የምሬን ነው የምልሽ። ማለት በህይወት ተሳስቼ አላውቅም ነበረ። ግን በህይወቴ በቃ ሶሻል ሚዲያን በማየው ነገር ይሁን የሆነ በቃ ሰውም እንደዛ ቢሉ ሲነግረኝ አንድም ቀን በስተትም ቢሆን ራሴ እንደዚህ እሳሳታለሁ እንደዚህ እሸወዳለሁ ብዬ አውቄም አንድም ቀን ለራሴ ነግሬው መጥስቤውም አላውቅም ነበር። ግን ሰይጣን ያሳስትሻል። በቃ ሰይጣን ምን እንደሚያደርግሽ አታውቂም። አዎ የሰው ልጅ እኮ ነው። እንሳሳታለን። የሰው ልጅ ነን ማለት ነው። አዎ በቃ መሳሳት የለም እኮ። እኔ አሁን ዱአ አድርግልኝ፣ ብቻ ዱአ አድርግልኝ። ግን በዚህ የሚቀጥል ነገር ከሆነ ደግሞ እኮ ነይ ነው የሚልሽ። ነይ ማለት ራስ አስጠፋን እንዴ? አና ይሄ ከባድ ነገር ቢሆን እንደዚህ የምትይው ወይ ንግድ ይፈላ ምንሽ ነው? ምን ነገር አይደለም። አውቀሽ ነው እባክሽ፣ ገብቶሻል። ይሄማ ካልገባሽ
ወላሂ አልገባኝም። እኔ ያማታል እንዴ እኔ ተሲልሽ እኔ እንጃ ምንም ይሄ እንደምትለው ከሱ ጋር ነው ታወሪያለሽ። ባባልሽ ነው አለቃ። እሺ ከዚህ በላይ እኔ ምን ብዬ ላስብ? ምን ይላል ብዬ ምን ያወራል ብዬ ላስብ? እኔማ እንደዛ ብዬ አምኜው ከዛ እኔ ታውቂያለሽ ለአንቺ ምንም ነገር አልደብቅሽም። ከዛ አምኜ ምናምን ነገር ፎቶ ላክልኝ ሲለኝ ፎቶ አንስቼ ላኩለት። በቃ ባልሽ ነኝ ምናምን ነገር እኔ እኮ ባልሽ ነኝ፣ ወደፊት ባልሽ ነኝ። አሁን እሱን ይዞ ከዛ በኋላ እንደሌላውም ሰው በቃ እኔ ቸግሮኛል ብር ላክልኝ፣ አንቺ እኮ ምስቴ ነሽ፣ ካሁን በኋላ ምስቴ ነሽ፣ ብር ካላላክሽልኝ እንደዚህ ያረጋለሁ። አንቺ በቃ ማስፈራሪያ ያውቀው ሊከርዱን ሼር አረግልሻለሁ። እስኪ ወላሂ በይ አንቺ ደግሞ አታምኝም ማለት ነው። አንቺ ላው ሴት ልጅ ማለት ነው። አሁን ይሄ ሐላሉ ባልሽ ነው። አንቺም እኮ ተሳችል ራስሽን በዚህ ነገር ራስሽን አትቆሺ። ምክንያቱም አይ ሐላልሽ ባልሽ ነው ማለት ነው። ታውቂያለሽ፣ ሐላል ባልሽ ነው። ግን አንቺ በዚህ ራስሽን አትቆሺ። ግን እሱ ይሄን ማድረግ የለበትም፣ በጭራሽ የለበትም። አንቺ ግን ራስሽን አትቆጪ። በቃ ለማረኩት ብለሽ አትቆጪ። ለማንም ዝም ብለሽ ፍቅረኛ ወይ ለምን አደረግሽ? ሞ አንቺ እኮ ለሐላል ባልሽ ነው ያደረግሽው። ታውቂያለሽ። ወደ ቢሆንም አንደኛው ማረግ አልነበረብኝም በጭራሽ ማለት ነው ስልሽ፣ አንድ ሰው የሐላል ባል የሚባለው አብሮ ምናምን መኖር ሲጀምር ነው ማለት በቃ ይሄ የማይደረግ ነገር በእስልምናችን የማይፈቀድ ነገር ቀን አሳስቶኝ ነው እንጂ እኔ አንድም ቀን እንደዚህ አይነት ነገር አደርጋለሁ ብዬ አስቤ መላቅም ማለት እንዴት ብዬ ልንገርሽ? ታውቂያለሽ ደግሞ እኔ እንደዚህ አይነት ነገር እንዴት እንደምጠላ ለእናንተ የራሱ በቃ በጣም ነበር ማስጠንቀቃችሁ ማወራችሁ ግን አሁን እሱ ደግሞ በቃ እንደዚህ በቃ አብረን ብንኖር አብረን እንደነበር ወይ የምንኖረው በቃ ለምን ካላረግሽልኝ እንደዚህ ካላረግሽኝልኝ በቃ ምናምን አንቺ እኮ በካሁን በኋላ ምስቴ ነሽ አንቺ ምን አስበሽ ነው ሲለኝ፣ ከዛ በኋላ እኔ ቀን አሳሰተኝ፣ ተሳሳትኩኝ። አሁን ደግሞ እኔ በቃ ባልሽ ነኝ ምናምን ነገር እንትን እሱ እኮ ስራ አለው ሁሉ ነገር አለው ግን የሆነ መኪና ምናምን ለመግዛት ፈልጌ ነበር እና የተወሰነ ብር እኔ አሁን እሱ በጠየቀኝ ብር አሁን የለኝም። ታውቂያለሽ ደግሞ ያለሁበትን ሁኔታ። እኔ ይሄን ብር ከየት አምጥቼ ነው እንደዛ አይነት ብር የምሰጠው? ገባሽ? በዚህ ሰዓት ምንም ብር እንደሌለኝ አንቺ ታውቂያለሽ። ለአንቺ አልነግርሽም ይሄንን ነገር። ከዛ እንደዚህ ይሄን ብር ከየት ታመጫለሽ? ቤተሰብ እንደምታሳድሪ ቤተሰብ እንትን እንደምትይ አያውቅም እሱ። ከዛ እንደዛ ምናምን ብዬ እንትን ስለው ለምን እስካሁን አንቺ እኮ ከይሽ 4 አመት ሞልቶሻል፣ 4 አመት ሊሞላሽ ነው። ስለዚህ ጋይሽ ቆቆተሻል። እስካሁን ሰራሽበት ለማን ነው የምትሰጪው? ወይስ እዛ ዱባይ ምናምን ፍቅረኛ ያለሽ ለፍቅረኛሽ እዛ ሌላ ጓደኛ ያለሽ ነው ወይ? ምን ማለት ነው? እኔ ሲጀመር እስከ ዛሬ ድረስ እኮ ዝም አልኩሽ። እስካሁን ወይ ቤት ትገዣለሽ ወይ የሆነ ነገር ታደርጊያለሽ ብዬ ነው እንጂ እኔ ምንም ብር የለሽም። ይሄ ሲጀመር ውሸት ነው። እኔን አትፈልገኝም። መጀመሪያም ለእኔ ምንም አይነት ስሜት የለሽም። እኔ ነኝ የምደውለው፣ እኔ ነኝ የምጽፈው፣ እኔ ነኝ እንደዚህ ማድረገው። ከዛ ተጨቃጭቀን እንደዛ ካላማንከበት እኔ ካንተ መኖር አልፈልግም፣ ካልፈለግሽማ ይሄን መጀመሪያም እንደዚህ እንደምትይኝ አውቃለሁ ብሎ ከዛ በኋላ እንደዚህ ነገር ነው ማድረገው አለኝ። እኔ ሲጀመርም ወላሂ ምሬ ነው እንደዚህ ያረገበት ቀን ምናምን እኔ ራሴ ነው ማጥፋው። ሲጀመርም እኔ መኖርም አልፈልግም። ከዚህ በላይ መሞት የለም። ይሄ እኮ ሁለቴ እንትን ከዚህ በላይ እንጃ፣ ከዚህ በላይ መሞት የለም። አንድ ላይ በሞት ይሻለኛል። አይ አያደርገውም፣ መቼም አያደርገውም። ወላሂ መቼም አያደርገውም። ዝም በይ፣ ለማስፈራሪያ ነው እባክሽ። መቼም አያደርገውም። ዝም በይ። ማስፈራሪያ አይደለም ወዴ፣ እውነቱን ነው። ምንም ማስፈራሪያ የሚባል ነገር የለም። እሱ ሲጀመር ደግሞ ታዩ ዝምር ነው የምልሽ። ሳውንት እናርገሽ እና ምን እናደርጋለን? ዝም በይ። አያደርገውም። የሚውልበትን ቦታ አካባቢ ሄደ ስልኩን ማሰራ እንትን ማለት ነው። እሱ ማስረቅ እንትን ማለት ነው። በቃ መቀማት ነው እሱን ስልክ። እንደዚህ የነ ከባድ ብሎ ካመረራ የምሬ ነው የምልሽ። ሰው ምናምን እንትን ቢያስተንትን ብለን ስልኩን በቃ ማሰረቅ ነው የእሱን ስልክ። ከዛም በኋላ ከየት ያመጣዋል? መቼም ሌላ ቦታ ያስቀምጠዋል በስልኩ እንጂ እኮ እኔ የምር ነው። ካመረረ ማለት ነው የምር እንደዛ ነው የሚሻለው። አናን የምር ነው የምልሽ። ካመረረ ግን ከዚህ በኋላ ከዛ ግን ይቆጨዋል። የምር ነው የምልሽ።
እንደዚህ ነገር መጀመሪያ እንደሌለሽ ቤተሰብ እንደምትይ አያውቅም። ያውቃል እኮ እሺ አሁን እኔ ማለት አሁን ስልኩ እኮ ለወንድሞቼ ብነግራቸው እኮ ማለት ነው ገባሽ? እንኳን ስልኩን ህይወቱንም ራሱ ሊያጠፉለት ይችላሉ። ግን እኔ ለወንድሞቼ እንዴት ብዬ ነው የምነግራቸው? ምን አይን ብላኝ ብዬ ነው? እሺ ምን ብዬ ነው የምነግራቸው? ምንድን ነው ምላቸው? እኔ ለወንድሞቼ ብነግረው አውቃለሁ ይሄ ነገር እንደማይነገር አውቃለሁ። ሀናን ይሄ አውቃለሁ የማይነገር ነገር ነው አውቃለሁ። ግን እንደዛ ብለሽ ሲሆን በቃ በሌላ ምክንያት በሌላ ነገር ብለሽ በሌላ እንትን ነገር በቃ ግልጽ ሳትነግራቸውም በቃ እንደዚህ ብሎ ብለሽ እንትን ማለት ይቻላል። ይሄ ሲስ የሚከፋ ነገር ከሆነ እውነት የሚያደርገው ነገር ከሆነ ከመሰለሽ ማስፈራሪያ ነው ሲጀመር። መቼም አያደርገው መቼም ጸባዩን ታውቂያለሽ። ይሄን ነገር እንደማያደርግ ታውቂያለሽ። ሰውን እኮ አብረሽ ምናምን ካልኖርሽ ማንነቱን ኬት ታውቂዋለሽ? ኬትም እኮ አታውቂውም። ሰው እጩንና ውስጡን እኮ አታውቂውም። ሰው ልጅ ይቀያየራል። ገባሽ? ይቀያየራል። በአሁኑ ሰዓት እንኳን ባል የሚባለው እኮ ደስ ያለው ጊዜ እስከፈለገ ድረስ ጊዜ ነው ከአንቺ የሚቆየው። ወይም አባትሽ ወይም ደግሞ ወንድምሽ ወይም ደግሞ ልጅሽ ወይም ሆነ ነገርሽ አይደለም ማለት ነው። ከአንቺ ጋር በቃኝ ካለ አልፈልግም ካለ ወይም ደግሞ አንቺ ከአንቺ ጋር መኖር ካልፈለገ መሄድ የሚችል ሰው ነው። እኔ ይሄንን እያወቅኩ እኔ ስህተት ነው አሁን ሲጀመርም በቃ ለመጥፎ ነገር የሚያነሳሳኝ አንድ ሁለተኛው ነገር ደግሞ ወንድሞቼ ራሱ ካወቁ ማለት ነው። እኔ የምሬን ነው የምልሽ ቀስ አድርጎ ምናምን ነይ ብሎ ነው እኔ የሚገድሉኝ። የምሬን ነው በጣም ወንድሞቼ ሲጀመር አንዱ እብድ ነው ማለት ነው። እኔ የምሬን ነው በአንገቴ ራሱ እንትን ገመድ ነው መያዝ ገባብኝ። እኔ ራሴን ስላጠፋ ቀድሞ እሱ ነው የሚያጠፋኝ። አንቺ ደግሞ መሳቅ የምር አውቀሽ መሆን አለ ይሄ ነገር ሀናን የምር ነው። ስነ ስርዓት ሀናን እንደዚህ ነገር የምር ስነ ስርዓት ነው። አውቀሽ ነው። አንቺ ደግሞ አውቄ እንዴት ነው እንደዚህ በዛት እንዴት ነው? እስኪ ወላሂ በይ። ኧረ ዝም በይ በአላህ ዝም በይ። ካንቺ ነጥለኝ በይ። አንቺ ደግሞ እሺ ካንቺ ነጥለኝ በይ። ምኑን ነው ካንቺ ነጥለኝ የሚለው? ካንቺ አብረን አለን እንዴ? ባይ ቢሆንም በይ የምር ነው። አትሳቂ ደግሞ አትሳቂ በይ ነው። ምን እንደተደገጥኩ ነው የማውቀው። የምር ነው የምልሽ እኮ አሁን መፍትሄው መፈለግ ይሻላል ወይስ ደግሞ ማመን ለማመን ይሻላል? እኔ ሊከርዱንም የሆነ የደወለበትም የጠየቀኝም እያንዳንዱን እኮ ልክልሻለሁ ከፈለግሽ። ግን አሁን እኔ ምንድነው የሚሻለኝ? ምንድነው በየት ገደል ነው ምገባው? እኔ እንዴት በዚህ በያዝኩት ጃብ ራሴን ሲጣርግ ብገድል ደስ ይለኛል። አሁንማ የቀለሽ የመሰለኝ ነው ሲጀመርም ለቀልድ ልቅሳለኝ ጭንቅላቴ ኦቨር አታብጪ። የምር አታናድጂኝ። እኔ እኮ አንቺ እኮ ነሽ የምታስቂኝ። የምሬን እኮ ነው። አንቺ አጠገቤ ብትኖሪ እኮ ማለት ነው። የምሬን ነው። እኔ እውነቴን ነው የማወራው። የምን ሌላ አጥቃለች? አይ ወይኔ ትንሽ አስጨናነኩሻ። ግን ይቅርታ ወላሂ እየቀለድኩ ነው። ሲጀመር ምን ሞቼ ነው ቆሜ ነው ሲጀመር እኔ የፈለገ ነው። እኔ እንደዛ አይነት ሰው ይመስልሻለሁ ስታስብኝ? ቆይ በአላህ አትዝጊው። ወይኔ ዘጋቸው። ወይኔ እንዳልደውልላት ደግሞ ቆልፋለች። ምን ያህል ኪሎ እንደቀነስኩ እኔ ነው የማውቀው። ወላሂ ማለት ነው ወላሂ ልቤ ማለት ነው እርግፍ። እኔ አንቺን ለማበረታት ብዬ ነው እያወራሁ ያለው። እንደዚህ ማውራት ራሱ አፌ የተሳሰረ ነው የማወራው ወላሂ። በቃ ምክንያቱም እኔ እንደዛ ከተነገጥኩ እኔ በቃ ስልሽ ሰው ልጅ ነው ደስና ሰው ነው ይሳሳታል። ሰው ማይሳሳት ሰው የለም። ግን እንደዛ እንደገና ካባበስኩብሽ ከተቆጣዎች ምናምን እንደገና ችግር በቃ እንትን ትላለች ብዬ ራሴን ተቃቁሜ ነው እያወራሁሽ የነበረው ወላሂ። ሰውነቴ እኮ የለም። እሺ ውዴ ደውይ፣ በአላህ ስልኩን አትዝጊ፣ ወይም ስደውል አንሺ። ወላሂ ላዚም እኔ እኮ ታውቂያለሽ፣ ሲጀምር ሆነ ሰይጣን እኮ አለብኝ።
በቃ እንዲሁ ከመሬት ተነስቶ ሰውን አስደንግጭ፣ ከመሬት ተነስቶ ሰውን ፕራንክ አድርግ፣ ከመሬት ተነስቼ በቃ የሆነ የሚያነሳሳኝ ነገር አለ። ያ ረቢ አላህ ያንሳልኝ። እና ማድቤት እያለውኝ ከዛ ማድቤት እያጸዳው እቃ እያጠብኩኝ በቃ ትዝ አለኝ ማለት ነው። ለምን በቃ ነኝ ማን እንደዚህ ያርግ ምናምን ትንሽ አላስጨናንቃትም ምናምን ነገር አልኩኝ ማለት ነው። ከዛ ለማልቀስ ብዬ ምናምን ያሳይሻለሁ ማለት ነው። መጥምጣ ይሽ ነው መጣሁት። ከዛ በኋላ እሱን ፍንጫዬ እንትን እያልኩኝ ፍንጫዬ ስር እንደዚህ እየከተትኩ እንትን ከዛ ምላሴን ምናምን እያስነካው ከዛ እምባዬ ድርቅ አለብኝ ማለት ነው። መጀመሪያ ስደው ደጋግመሽ ስደው እኮ አላነሳውልሽ እምባዬ ያልመጣ ሲለኛው እምባዬ ሲመጣብኝ ደግሞ መልሼ ደወልኩ። ስደው ቶሎ ብዬ አነሳውኝ እና በጣም ይቅርታ ወላሂ በጣም ይቅርታ። እና ውድ ቤተሰቦቻችን ቪዲዮን ከወደዳቸው ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉት። ልጅቷ እንግዲህ ተናዳ ስልክ ዘጋችብኝ፣ ስደውልላትም አታነሳም። በነገራችን ላይ በጣም ከባድ ነው። እኔ ቢሆን እንደውም በጣም ነበረ በቃ የሆነ ሌላ ሙድ ውስጥ ነበር መገባው ማለት የኔ ነው የምትሉት የምትወዱት ሰው አሁን ለምሳሌ በጓደኞቻችሁ ብዙ ጊዜ የምትነጋገሩበት ነገር ብዙ ጊዜ ሚዲያ ላይ አይታችሁት ነገር የሆነ በቃ የምትወያዩበት ነገር የኔ በቃ ከአንገቷ በላይ ነበር ወይ የምታወራው፣ ከልቧ አልነበር ወይ የምታወራው። እኔ እንደውም ሰዳድቤ ነበር ጥብ ማረጋት ማለት ነው። እንደው ራሷን ልታጠፋ ያበረታታት ነበረ እና ግን እሷ በጣም ጎበዝ ናት። እኔ አስተዋይ ናት ማለት ነው። በቃ እንደዚህ ምናምን በቃ ሰምታችሁታል ሁሉንም ነገር። ሲጀመርም ብዙ ቪዲዮ ያላስገባሁት ቪዲዮ ያለ ሰዓቱ ስለረዘመብኝ ማለት ነው። እና ሰዓቱ ሲረዝም ደግሞ ሰው እንትን ይላል እንዳይደብራችሁ ምናምን ብዬ ቪዲዮ ግማሹ ቪዲዮ አላስገባሁትም። ግን ብቻ በዚህ አጋጣሚ ያኔ ምን ልበላችሁ፣ እናንተ ምን ተማራችሁ? ለምሳሌ በዚህ ነገር እናንተ ምን ተማራችሁ? እኔ ማለት ብዙ ነገር ተማርኩኝ። አንደኛ ምናምን ነገር ለእኔ መዝናለች፣ ደንግጣለች። የራሷ ነገር እንኳን ረሳቸው እኔ ስነግራት ማለት ነው። እኔ ደግሞ በቃ ለማልቀስ ብዬ ያላረኩት ትግል የለም ማለት ነው። ግን አላለቀስኩም። በቃ እንደው ሳቄ ነው የመጣው ማለት በቃ አልቅሼ ያስለቅሳታለሁ ብዬ ነበር። ግን ባለቅስ ወላሂ ታለቅስ ነበረ ማለት ልታለቅስ የደረሰችበት ቪዲዮ አለ። ግን በመሀል ደግሞ የማይሆን ነገር ስላወራንበት ቆርጬ አውጥቼው ነው። እና እንደዚህ ነው ስላል ቪዲዮ በሌላ ቪዲዮ ተመልሰን እስከምንገናኝ ደህና ሆኖ። በጣም ነው የማመሰግነው ለምታረጉልኝ አስተያየት፣ ለምታረጉልኝ ኮሜንት፣ ለምትሰጡኝ፣ ለምታበረታቱኝ በጣም ከልቤ ነው የማመሰግነው። ብርታታችሁ አይለይኝ። በጣም ነው የምወዳቸው። ቻው። እናት ዓለም ማማዬ ከፍታዬ ነሽ ማማዬ ዙራሽ አንቺ ማተለየ እንዳንቺ ሳይን ባላየ በስቃይ ማምጠሽ ወልደሻል ከራስሽ ደሞ አብልጠሽ ወደሻል አቀበት ቁልቁለቱን ወርደሻል ለእኔ ስትይ ክብር አጥተሽ ተዋርደሻል ሌት ተቀን ስትለፋ ለእኔ ያለፋታ ተኝቼ ያደርኩኝ እሷ እንቅልፋታ ያረቢ እባክህ እንግዲህ ህልሟን ፍታ ደክሟታል እባክህ ረቢ አታልፋታ
በውበት ጎርፎ በጉንጯ ላይ ስንት ይዘልቅሳለችማ እኔ ሳላይ አንቲ ዚነቱ ሐያቲ ኩሉ ማ ፊ ኡምኒያቲ አሹፊክ እሚ ሐያቲ መስሩረተን ወዓሊያ እናት ዓለሜ ማማዬ ከፍታዬ ነሽ ማማዬ ዙራሽ አንቺማ ተለየ እንዳንቺ ሳይኔማ አላየ አማኝ ነው ሙስሊም አርበኛ ታማኝ ነው ያገር ዘበኛ ማሾ ነው ለዲኑ መብራት አለኝታ የኢትዮጵያ ኩራት አማኝ ነው ሙስሊም አርበኛ ታማኝ ነው